ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ የሰማሁት ነገር እጅግ በጣም አላቅም። ዘላለም እንግዲህ ወደ እነ ልዑል እየመጣሁ ነው ብሎ ደውሎልኝ ነበር አለ። ኦሬዲ ልዑል ቪዲዮ ሰርቷል። ከዛ በፊት ግነት የራሱ የሚሰራው ስራ ነበር አለ። እንግዲህ ይሄ የዘላለም ካሜራማን ነው እንደዛ የሚለው አላቅም። ሚኪ ማን ነው ስሙ? ኧረ ወይኔ ስሙ አቤልም ብሩክም እንግዲህ ስለ ዘላለም ስልኩ ለምን አይሰራም ብለው ካሜራማኑን ሲጠይቁት እንግዲህ ስራ አለኝ ብሎ ነው የሄደው። ከሱ ጋር ለሌላ ስራ ተጠርቶ ዛሬ ቪዲዮ መቅረጽም አልፈልግም፣ እስኪ ነገሩን መጀመሪያ ላጣራ ብሎ ብቻውን የሄደው አለ። እንግዲህ ይሄ የዘላለም ካሜራማን ነው እንደዚህ የሚለው። ስልኩ እንግዲህ ከትናንት ዕለት ማታ ጀምሮ የዘላለም ስልክ አይሰራም ብሎ መጥቶ እንግዲህ ለነ ልዑል ቪዲዮ እንዲደርሳቸው በቻላችሁት አቅም ኦሬዲ አይተውትም ሊሆን ይችላል። እነሱ አላቅም። ወደ እነ ልዑል ቢሄድ ልዑል ይናገር ነበረ። እነሱ ጋር የሄደ አይመስለኝም። እነ ዘላለምን ማን ነው ሚኪና ልዑል ነው ቪዲዮም ሰርተዋል፣ አይቼዋለሁ። ስለ ዘላለም የተናገሩት ነገር የለም። እነሱ የሚያውቁት ነገር የለም። ምን ባላት እኔ ተጠራጠርኩኝ። ማንን ነው ይቺ መቅደስ የተባለችው ሴትዮ ልዑል ካልመጣ ምንም ነገር ብታመጣ እኔ ከእስር ቤት አልገባም ብላ እንትን እያለችው ነበረ። ምን ባላት እሷ አስዘው ይሆን ወይ ብዬ ተጠራጠርኩኝ። እና ኦሬዲ እሷ በእነሱ ከልዑል ቤት ነው ያለችው። እንደተለመደው ሌላ ሰዎች ተቀጥረውላት እየጠበቋት ማለት ነው። እስር ቤት አልገባችም ብሏል። እነዚህ ልዑል ሲመጣ ከክፍለ ሀገር ሲመለስ ወደ አዲስ አበባ የዛ ሰዓት እንግዲህ እሱ ወስኗል። እሱ ሁሉን ነገር አስተካክሏል። ግን ደግሞ በጉልበቷ የምትመካ ሴት ስለሆነች በጣም አስቸጋሪ ናት። ምን ባላት እሷ ዘላለምን አስዘው ስልኩ ለምን ጠፋ የሚል ጥያቄ በጣም እንትን ብሏልና ውስጥ ላይ የተጻፈውን እንትን አይቼ መጥቼ ነው እኔ የማወራው። አላቅም ምን እንደምላችሁ። የእውነት ደንግጫለሁ ገና እንትኑ ስሰማ ሳነብ ማለት ነው። ኬት ማን ማለት ህፃን አይደል እንትን አይል የሆነ ሰው እንትን ካላለው በስተቀር አላቅም። ኔትወርክ ችግር ምናምን አትሉም? አዲስ አበባ ውስጥ ኔትወርክ አይቸግርም እኮ። በሞ ይሄ እንትና ካሜራማኑ ምን ባላት እነ ልዑል ጋር ሄዳለሁ ስላለ እነሱ ጋር እየሄደ ነበር ይላል። እንግዲህ ሁለት እንትን ነው የሚያወራ። አንዴ ከሰው ጋር መገናኘት ያለብኝ መጨረስ ያለብኝ ጉዳይ አለ ብሏል ይላል። አንዴ ደግሞ ወደ እነ ልዑል እሄዳለሁ ብሏል ይላል። እና የትኛው ነው ልዑል ጋር ሲሄድ ነው ስልኩ የጠፋው ወይስ እንዴት ነው የሚለውን እኔ እንግዲህ በጣም ተደናግጬ ስለነበረ ነገሩ ወዴት እያመራ እንደሆነ ባላቅም፣ እኔ ግነት የመጣችልኝ መቅደስ ናት። ዘላለም የትም እንትን ሲሄድ ስልኩ ጠፍቶ አያውቅም። ከነ ልዑል ጋር ሲደዋወል ሲጻጻፍ እንትን የሚልበትን ይቺ ሴትዮ እንትን ካላስባለችው በስተቀር ዝም ብሎ ስልኩ አይጠፋም። ሁለተኛ ነገር ደግሞ እኔ ትንሽ የተጠራጠርኩት ነገር ካሜራማኑ እንዴት አብሮ አልሄደም? ሆን ብሎ እንትን የተባለ እንትን ሴራ እንዳይሆን። እኔ አንዳንድ ጊዜ ግን ይቅርታ አድርጉልኝና የሆነ ይሄ ካሜራማን ነው ይሄ ከጀርባ ልዑል ዘላለም የሚያግዘው ነው ልዑል የሚያግዘው ነው እንትና ነው የሚባል ነገር እኔ ማመን ትቻለሁ። በጣም ብዙ በተደጋጋሚ ገንዘብ ከተከፈላቸው ታማኝም አለ፣ በዛ ልክ ደግሞ የሚሸጥ ሰው ስላለ ማለት ነው። አሁን የካሜራ ማኑ የሚያወራው ነገር ብዙም አላማረኝም። ምን ማለት እሱ የሚያውቀው ነገር ያለም ይመስለኛል። በደንብ ሲጣራ ነገሩ መውጣቱ አይቀርም። የእውነት የኔትወርክ ችግር ከሆነም ዘላለም አለው ብሎ እንትን ማለቱ አይቀርም። ደግሞ አዲስ አበባ ኔትወርክ ችግር የለም፣ መብራት እንትን ነው። ምን እንዴት ከትናንት ጀምሮ ዛሬ ስልኩ እንዴት አይሰራም? እኔ ትናንት ዕለት የሆነ እንትን ስሰማ በደንብ እስኪ ነገሩን እስኪ በደንብ አጣርቼ ምናምን ብዬ ቶሎ ብዬ ጫፏን እየመጥቼ ማውራት አልፈለኩም።
ዝም ነው ያልኩት። ስለነ ልዑል ሚኪ ምን እንትን እንዳለባቸው ስለነሱ አውርቼ ምን አይነት ቦታ እንዳሉ ነገሩ ሁሉ ወዴት ወዴት እየሄደ እንደሆነ እነሱም ቪዲዮ ሰርተው ስለነበሩ በእነሱ ነው እንትን ያልኩት። በዘላለም ጉዳይ አላወራውም ነበር ማለት ነው። እና ይሄ ሰውዬ ይሄ ካሜራማኑ እነ ሚኪ ይሄ አቤል መያዝ አለባቸው። ልጁ የሆነ የሚያወዛግብ ነገር አለ። አንደኛ ነገር ከነ ልዑል ስራ ውስጥ የትኛዎቹም ሊቀሩ ይችላሉ ከጀርባ ያሉት፣ ግን ካሜራማኑ ቀኝ እጃቸው ነው። ቪዲዮ የሚቀርጽ እሱ ነው፣ ኤዲት የሚያደርግ እሱ ነው። እንዴት ከዘላለም ሊነጠል ይችላል? እናንተ ራሱ አስቡት። ይሄ የመቅደስ ስራ አይመስላችሁም? አብረው አይነጣጠሉም እኮ። ለምን መሰላችሁ? ቪዲዮ የግዴታ እንትን መባል ስላለበት የሆነ ቦታም ሲሄድ እሱ ከሌለ ምን እንትን ነው የሚባል። ከጀርባ የሆነ ሰላይ ምናምን ቢሆን ኦኬ ቢቀርም እንደ እንትን ብላችሁ ታምናላችሁ፣ አሳማኝ ነገር ነው። ግን ካሜራማኑ በፍጹም ሊያሳምነኝ አልቻለም። እነሱ ደግሞ በሄዱበት አጋጣሚ ቪዲዮ መስራት ነው፣ ለእናንተ ለተመልካቾች ለማቅረብ ማለት ነው። ይሄ ልጅ ደግሞ እኔን ቅር ብሎ እሱ ሂዶ ነው የሚለው ነገር ያወዛግባል። የሆነ ከመቅደስ ጋር ያሰቡት እንትን ዘላለምን አስይዞት ከሆነ ኦሬዲ እነሱ ይዘውታል። ተዘናግተው ይሄን ልጅ ካሜራማኑ መልቀቅ የለባቸው። በተቻላችሁ አቅም ቪዲዮ ላይክ ያደረጋችሁ የእውነት ዘላለም በምን አይነት ሁኔታ እንዳለ ማወቅ እፈልጋለሁ። ሞር ደግሞ እነ እንትና ማየት ስላለባቸው ማለት ነው። እነ ልዑል ቪዲዮን በደንብ ላይክ አድርጉልኝ። ምን ባላት እነሱን ጋር ከሄዱ ሲጀመር ይደውላል ብዬ ነው የማስበው። ይሄ ሰው አዲስ አበባ ቁጭ ብሎም እየተጨነቁ እነሱ እዛ ሄዶ ዝም ይላል ብዬ አላስብም ዘላለም። በየትኛውም አጋጣሚ እነሱ ሲደዋወሉ ሲጻጻፉ ነው። ምክንያቱም በእነሱ ዙሪያ ብዙ ጥላት ስላለ አምነሽ ወጥተሽ ዝም ካልሽ በቃ ተይዟል። አይምሯቸው ላይ የሚያስበው ታግቷል ወይ እንዲሆኗል ነው የምትይው። አሁን እናንተ ራሱ ልዑል አሁን ክፍለ ሀገር ነው ያለው። 2 ቀን ቪዲዮ ባይለቅ ምንድን ነው የምናስበው? በቃ አግተውት ነው፣ በቃ እንደዚህ አድርገውት ነው። ከኔ ጭምር እንደዛ ነው የማስበው። ምክንያቱም በዙሪያው ያሉ ሰዎች በጣም ብዙ ሰዎች እሱን የሚያሳድዱ ሰዎች ስላሉ ማለት ነው። እና ይህ ዘላለም ደግሞ ስልኩን አጥፍቶ አያውቅም አለ። እስካሁን ድረስ ምንም አይነት ነገር ሲያደርጉ ተመካክረው ነው የሚያደርጉ። ከ3 ቀን በፊት በዚች በመቅደስ ዙሪያ በጣም ጸብ ተነስቶ ነበረ። ለእሷ ሲል እንግዲህ አይታችሁታል። መኪና ተበላሽቶበት ምናምን በሌላ መኪና ቀይሮ ሂዶ ከልዑል ጋር የሚፈራረም ወረቀት አስፈርሞ ለዚህ ለወረቀት ብቻ ሲል ሂዶ ከ3 ቀን በፊት ነው ይሄ ሂዶ አስፈርሞ የመጣው። ለማን? ለዚች ለመቅደስ። ይቺ መቅደስ የተባለችው ሴት ደግሞ ልክ እሱ ገጠር ሂዶ ሲመለስላት ኦሬዲ ደርሶ መልስ ነው፣ አላደረም። ነገሩን ሁሉ ስታየው እሷ እስር ቤት የሚያስገባት ነገር ነው። ከዛ እሱ መጥቶ ከአባቱ ጋር መስማማት ያለብን ነገር አለ፣ እንስማማና እኔም አባቱን አሳየዋለሁ፣ እሱም ልጆቼን እንዳይ ይፈቅድልኛል አለች። እንግዲህ ከዘላለም ጋር አወሩ። ከዘላለም አልኩኝ ከልዑል ጋር ቀየሩት። ሀሳቡ ሁሉ ተቀየረ። እሷም እንደተለመደው እዛው ቤት እንድትቀመጥ ልጆች እንዲጠብቋት ምናምን ተደረገ። ዘላለምም እንግዲህ የራሱን ስራ እየሰራ ነበር ማለት ነው። በመሀል እሷን እየመጣ እያየ ምግብ ምንም የምታዘጋጅ ሴት አለች ተብሏል። ብቻ በጣም ከባድ ነው ወገን። አሁን ደግሞ ይሄ ሁሉ ነገር ከተፈጠረ ከተስማሙ በኋላ ይቺ ሴትዮ ምን አይነት ሴራ ነው ልጁ ስልኩ የጠፋው? ግራ ነው የሚያጋባችሁ። እንደው እግዚአብሔር የስራችሁ ውስጣችሁ። እንደው በሰው ላይ ሁል ጊዜ ሴራ፣ በሰው ላይ የሆነ እንትን የሚሉ ሰዎች ምን አይነት እንትን እንደሆነ አላውቅም። የእውነት በተለይ አሁን ላይ ደግሞ የመጡት አዳዲስ ልጆች
ገንዘብ 10 ሺህ 20 ሺህ ለነሱ ዓለም የሚገዛ ነው የሚመስላችሁ እናንተ ዲ አሁን ይሄ ቅልብልብልብ የሚለው ካሜራማኑ አላምነውም። እሺ በጣም ብዙ ጊዜ የሆነች ነገር እንትሳይ በጣም ስለሚቀበለቡ አላምናቸውም። እና እስኪ ነገሩ ሁሉ ወዴት እየሄደ እንደሆነም ባላቅም እንግዲህ መጥቶ ወይ የራሱ የችግር የኔትወርክ ችግር ከሆነ ወይ ስልኩ ተሰርቆ ከሆነ አላቅም። እንግዲህ ለዘላለም ሁላችሁም በጸሎታችሁ አስቡት። ወንድማችን ክፉ ነገር አይንከው። በአሁኑ ሰዓት ደግሞ ትንሽ ይቺ መቅደስ እንትን እዛ ግቢ ካልወጣች ወጥቶ መግባት እንደፈለግሽ እንትን ማለት ትንሽ ታሳቅቃለች። እሷ ስልክ የላትም ግን ደግሞ አብዛኛው በተደጋጋሚ ምግብ የሚሰጡ አሉ፣ የሆነ ነገር ስትፈልግ የሚያቀብሉ አሉ። በእነሱ ስልክ እየደወለች ሰዎች እየቀጠረች እንደዚህ ተከታተሉ፣ ይሄን እንዲያርጉ እያለች ስልክም ባይኖራት በልጆች እየደወለች ውስጥ ላይ ቁጭ ብላ ብዙ ነገር እየሰራች ስለሆነ ይሄ ነገር ደግሞ ለእነሱ ትንሽ አስጊ ሆኖባቸዋል ማለት ነው። ያው እንግዲህ ዘላለም ማን ነው ልዑል ሰሞኑን እጨርሳለሁ መለሳለሁ እያለ ነው። አላቅም። አሁን ሁላችሁም የዘላለም ስልክ ይስራ ዘላለም እንትን ድምፁ እንትን ይበል እንጂ እኔ ስለሌለው የራሱ ጉዳይ። ስለ መቅደስ ስትፈልግ እንጦስጦስ፣ ስትፈልግ እስር ቤት፣ ስትፈልግ ልዑል ቤት ትቀመጥ። እኛ የምንፈልገው ወንድሞቻችን የእውነት ለሰው እያሉ በጣም ብዙ ውጣ ውረዶች እየደረሱባቸው ይሄ ሁሉ ነገር እያሳለፉ ላሉት ለእነሱ ብቻ ነው እኔ የማዝንላቸው። ከዛ ውጭ እንትና አለ ቢባል ምንም አይመለከተኝም። ስለ መቅደስ ስለ አጎትየው ደስ ካላቸው ይገባሉ እስር ቤት፣ ካላላቸው ደግሞ ህይወት ይቀጥላል። የሚጎዳውን ያውቃል እንግዲህ ልዑል የሚጠቅመውን የሚጎዳውን ያውቃል። የአሁኑ ያሳሰበኝ የዚህ የዘላለም ስልክ መጥፋቱ ነው። በእርግጥ አዲስ አበባ ውስጥ ስልክ ይሰረቃል፣ የሆነ ብቻ ስራ ላይ ስትሆኝ የሆነ ነገር እንትን ይላል። ግን ደግሞ በሌላም ስልክ መደወል ይቻላል። ልጁ በሰላም ከሆነ ብዙ አማራጭ አለሽ ስልክሽ ቢጠፋብሽ እንኳን አላቅም። ብቻ ልጁም የሚያወዛግብ ነገር አለው። ይሄም ወንድማችን እንግዲህ በተቻለኝ አቅም እንግዲህ እነግራችኋለሁ በጽሁፍ መልእክት እልካለሁ ብሏል ማለት ነው። አቤላችን እንግዲህ ስልኩ አልሰራለት ሲል ነው የመጣው ማለት ነው። እስኪ መጨረሻው እግዚአብሔር ያሳምረው። በእርግጥ እነ ኤርሚያስም እንትን እያሉ ነው። ሁሉም ነገር እነሱ ደግሞ የሆነች ነገር ስትፈጠር ነው የሚፈላለጉት። የእውነት ተናድጃለሁ በጣም። ይህ ሰሞን ደግሞ በጣም ብዙ በተደጋጋሚ እሱ አላረፈም። ዘላለም ካያችሁት ልዑል ከዛ ከሄደ ጀምሮ በዚች በእንትና ጉዳይ እየተሯሯጠ ነው ያለው፣ እረፍት አላገኘም እና ዛሬ ደግሞ በዚቹ አጋጣሚ እንግዲህ ካሜራማኑ እንደሚለው ከሆነ አላውቅም፣ እውነት ሰው ስራ ጠርቶት ነው ለስራ ወጥቶ ነው እንደዚህ ብሎ ነው እያለ ነው። ሁለት አፍ ነው የሚያወራው። የትኛው ትክክለኛ ነው የሚለው እንግዲህ አጣርቼ እነግራችኋለሁ ብሏል። እኔም ከሱ ሰምቼ እንግዲህ ምን እንደተፈጠረ ዘላለም ምን ሆኖ እንደጠፋ ስልኩ ለምን አይሰራም የሚለውን እናጣራና እነግራችኋለን። ኦሬዲ ያው ልዑል የሰማ አይመስለኝም የዘላለም ስልክ መጥፋቱ። እነ ልዑል እነ ሚኪ የሰማ አይመስለኝም። እስኪ በቻላችሁት አቅም ቪዲዮ ላይክ እያደረጋችሁ ወንድማችን ድምፁን በምን አይነት ሁኔታ እንዳለ እንግዲህ ይሄ ወንድሞቻችን ያው ክፉ ነገር አይንካቸው። በመጀመሪያ ጠላት ቤት ውስጥ ቁጭ አድርገው ቀንና ሌሊት በየት ይምጣ በየት ይሂድ በማይታወቅ ሁኔታ እንግዲህ
ከባድ ነው ወገኖች። አንዳንዴ ግን በጣም ነው ህይወት ያስጠላል። እውነት በእነሱ ዙሪያ ደግሞ የሚሰሩት ስራም አንዳንድ ነገሮች የምታዩ ከባድ ነው። ብቻ ለበጎ ነው። እስኪ ምን እንደተፈጠረ አጣርቼ እነግራችኋለሁ። ለማንኛውም የዛሬው የሰማሁት ይሄ ነው። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ ወዳችሁ ፈቅዳችሁ ላይክ ሼር ለምታደርጉልኝ እህቶች የዛሬው ደግሞ ሞር ላይክ አድርጉ ፕሊስ ጋይዝ ለዘላለም ስትሉ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።